በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድም ፕሌን ላይም ብትወጡ ያለ ገበሬ እኮ ህይወት የለም ማለት ገበሬ እርሻ ውስጥ ሆኖ ሰርቶ አምርቶ እንጀራው ጤፍ እንትን በቆሎ ምኑን ዳቦን የሚበላውን ወጡንም ምኑንም ዘይት ራሱ እኮ የግብርና ውጤት ነው አይደለም እንዴ? ይሄንን ያደረገ ገበሬ እንዴት ሰው ገበሬ ተብሎ ይሰደባል? አንዳንድ ሰዎች ገበሬ ብላችሁ ብትሰድቡኝ እንደሰደቡኝ አልቆጥርም፣ በስሜ ነው የጠሩኝ። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኩሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ ይስፋይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለው ሜቢ አባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላልና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሐሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁ ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። ደስ ይላል። በአጠቃላይ ሰው በጣም ኢነርጂ አለው። እውነት ለመናገር በጣም ነው ደስ የሚለው። ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ ያለ ገበሬ እኮ ህይወት የለም። እንዴት ሰው ገበሬ ተብሎ ይሰደባል? ገበሬ እኮ የክብር ስም ነው። እንደሰደቡኝ አልቆጥርም፣ በስሜ ነው የጠሩኝ። እንግዲህ ለማንም ብዙም ሚዲያ ላይም ተናግሬ የማላውቀውን ነገር ልንገራችሁ። ኢትዮጵያውያን በመሆናችሁ ብቻ ወዳችኋለሁ። እንደምታውቁት ያስተማሪ ልጅ ማለት 25 ቀን ዳገት 5 ቀን ቁልቁለት ነው። የምን ሀገር ባህል ነው በሰው መሃል ገፍትሮ ማያልፈው አለኝ። እኛ ኢትዮጵያውያን ነን አልኩት። ለዚህ ጥንካሬ የደረስኩት አንዳንዶቹን ባልሰማ መስማት ያለብኝን እየሰማው ነው የመጣው። ማንም ያፉን ፍሬ ነው የሚበላ። ድህነትን ከተመኛችሁ እግዚአብሔር እጁ ሰፊ ነው ይሰጣችኋል። ያለ ምንም እንትን አባቴ ሁሌም ጀግናዬ ነው። ፍሪደም በአካፋ ነው የሰጠኝ። እኛ 120 ሚሊዮን በላይ ህዝቦች አፈር አለን፣ ውሃ አለን፣ ሁሉ ነገር ተሟልቶልን እንዴት አየርላንድ እኛን ተረዳናለች? ከዚህ ሞት ይሻላል። ችግራችንን ለዓለም እንዲከፍተን ከምናሳይ እንዲህ ብና ይሻላል።